ብዙ ነገር እስካሁን ብያለሁ። ይሄ ግን የመጨረሻዬ ነው። ሩታን የማትፈልጋት ከሆነ የማታፈቅራት ከሆነ ከሷ ጋር መኖር የማትፈልግ ከሆነ ትዳራችሁ እንደ ቀድሞ እንዲቀጥል ማትፈልግ ከሆነ ወስንና ቁረጥ፣ ውጣ ከህይወቷ። ሄርሜላ ማግባት ነው የምፈልገው፣ አግባ፣ ደግሰ አግባና ሩታ ይውጣላት። አንደኛዋን ትገላገለው። ወጥቶልኛል፣ በቃ አብርሽ ነገር ወጥቶልኛል፣ ከውስጤ ወጥቶልኛል፣ ማፍቀሬ መውደዴ ወጥቶልኛል፣ ስለሱ ማሰቤ መልፋቴ መድከሜ ወጥቶልኛል። በቃ ከውስጧ ጥርግ ብሎ ይጣላት። ያንተ ነገር ማትፈልጋት ከሆነ ማትወዳት ከሆነ ማታፍቅራት ከሆነ ንገራት በግልጽ። ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መቀጠል አልፈልግም፣ አላፍቅርሽም ሩታ፣ አልወድሽም እንደ ድሮ፣ በቃ በቅቶልኛል፣ ከአንቺ ጋር ያለኝ ነገር ፍቅሬ ቀንሷል፣ አልችልም ከአንቺ ጋር መቀጠል ሩታ፣ አልችልም ከአንቺ ጋር መሆን ብለህ ንገራት። ሄርሜላ ከነሩታ ከአብርሽ ህይወት አልወጣም ያለችው የሙጥኝ ብላ ያዘችው ለምን ይመስላችኋል? ምክንያቱ ምን መሰላችሁ? አንድና አንድ ምክንያት ብቻ ነው ያላት። ከሩታ መብለጥ ስለምትፈልግ ነው። በሁሉ ነገር ከሩታ በልጣ መታየት ስለምትፈልግ ነው። ሩታን ማሳነስ ስለምትፈልግ ነው። ከሩታ በልጣ ቦልዶና መታየት ትፈልጋለችና ለዛ ነው የሁሉ ነገር የምታደርገው። ገባችሁ አይደል? አብርሽ ባለትዳር ስለሆነ ከአብርሽ ጋር የሆነ ነገር ያደረገች ሩታ ያላትን ክፍተት ተጠቅማ እሱ ፊት የተሻለ ሆና መታየት ስለምትፈልግ ነው። አሪፍ ሆና ጥሩ ሆና መታየት ስለምትፈልግ ነው ይሄ ሁሉ ነገር የምታደርገው እንጂ አብርሽን ፈልገው አይደለም። አብርሽ ባለትዳር ባይሆን አብርሽ ልጅ ባይሆን ኖሮ አትፈልገውም ነበር። ጭራሽ ፉክክር ውስጥ መግባት ስለምትፈልግ ነው። ገባችሁ አይደል? የሆነ ፉክክር ውስጥ ገብታ ሩታን ማሳነስ ስለምትፈልግ ነው ይሄ ሁሉ ነገር የምታደርገው። ባለፈው በጣም ተናድጄ በጣም ብዙ ነገሮችን አውርቻለሁ፣ ብዙ ነገሮችን ብያለሁ። አዎ ተናድጄ ስለነበር ነው። ምክንያቱም ሩታ ያደረገችው ነገር ስላናደደኝ። ግን አሁን ቆም ብዬ ሳስበው እንደው ሩታ ያደረገችው ነገር በጣም አሪፍ ነው ብዬ አስባለሁ። ለምን እንደሆነ ልንገራችሁ። ምክንያቱም ብዙ ጊዜ ሩታም ታጥፋቸው ጥፋቶች አሉ፣ አብርሽም ደግሞ በዚህ ጋር የሚያጠፋቸው ብዙ ጥፋቶች አሉ። የሩታን ጥፋት ጥሩ የሚያደርግበት አንደኛው ምክንያት ምን መሰላችሁ? ሩታ ጥፋት ስታጠፋ ፖዚቲቭሊ አስባ ነው ጥፋቶችን የምታጠፋው። የመጀመሪያው ምን መሰላችሁ? ሩታ ጥፋቶችን ስታጠፋ አንዳንድ ነገሮችን ስታደርግ አብርሽ ወደ ቤቱ እንዲመለስ፣ ከልጁ ጋር እንዲሆን፣ ከሷ ጋር እንዲሆን፣ የቀድሞ ፍቅራቸው እንዲመለስ፣ ወደ ትዳሩ እንዲመለስ፣ ወደ ልቡ እንዲመለስ፣ እሷን እንዲፈልግ፣ እሷን እንዲያፈቅር አስባ ነው ብዙ ነገሮችን የምታደርገው። አስተውላችሁ እንደሆነ አይታችሁ እንደሆነ ሁሉም የሩታ ጥፋት ናቸው ብለን እስካሁን ያወራናቸው እስካሁን ያነሳናቸው ሀሳቦች በጠቅላላ ሩታ ያነሳቻቸው ሩታ ያደረገቻቸው ነገሮች በጠቅላላ ጥፋት ናቸው ብለን የሚያወራናቸው ነገሮች በጠቅላላ አብርሽ ወደ እሷ እንዲመለስ ነው። አብርሽ ትዳሩ ላይ እንዲገባ ነው። አብርሽ እንዲያፈቅራት በቃ እንዲያፈቅራት ስለምትፈልግ ነው። የእውነት በጣም ስለምታፈቅረው እሱም እንዲያፈቅራት ስለምትፈልግ ነው ይሄ ሁሉ ነገር የምታደርገው። በእውነት እንደ ሩታ ወልህ ያሳዘነኝ ሰው የለም። እግዚአብሔርን በጣም ቆም ብዬ ያሰብኩኝ ማታም ያሰብኩ ነበር። ሩታ ያጠፈቻቸው ጥፋቶች ምንድን ናቸው? ሩታ የሰረቻቸው ሚስቴኮች ምንድን ናቸው? በእውነት ክፋትን አስባ ነው? ተንኮልን አስባ ነው አብርሽ ላይ ብዬ ሳስብ አይደለም ቤተሰብ። በእውነት አብርሽ ወደ ትዳሩ እንዲመለስ ስለፈለገች ነው። እስካሁን ያደረገቻቸው ነገሮች አይታችሁ እንደሆነ አብርሽ ቤቱ ላይ እንዲመጣ ትዳሩ ላይ እንዲመጣ በቅርብ እንኳን ያደረገቻቸው ነገሮች ብናይ ለምሳሌ መጠጥ ላይ መድኃኒት ጨምራ አብራ የሆነችው አብርሽ በቃ ወደ ቤቱ እንዲመለስ ነው። ፋይል ቢያን ይዛ ባሏን መመለስ ከቻለች እጇ ላይ ፋይል አስቀምጣ ባሏን መመለስ ከቻለች ወደ ቤቱ መመለስ ከቻለ ወደ እሷ መመለስ ከቻለ በሚል ሀሳብ ነው። ጨንቋት ነው ይሄ ሁሉ ነገር ስታደርግ የነበረችው። ትንሽ ስህተት ነው ብዬ የማስበው ዳኒና ሜሪን ወደ ህይወቷ ማስገባቷ፣ ሌላ ሰው ጭማሪ ማስገባቷ ልክ አይደለም ብዬ አስባለሁ። አብርሽ ግን የተሳሳታቸውን ስህተቶች እያንዳንዱ ብናያቸው ከሩታ ጋር ለመለያየት ነው ብዙ ነገሮችን ሲያደርግ የነበረው። ከሩታ ጋር ላለመሆን ነው ብዙ ነገሮችን ሲያደርግ ያየ ነው። አንዴ ነፃነት ከብያዋ ጋር ያደርጋል፣ አንዴ ሄርሜላ ጋር ያደርጋል። ብዙ ነገሮችን ሲያደርግ ያየ ነው። ከሩታ ጋር ላለመመለስ ነው፣ ሩታ ጋር ላለመሆን ነው። ገባችሁ አይደል? ሌላ ሴት ጋር ለመሄድ ነው፣ ለመወስለት ነው ብዙ ነገሮችን ሲያደርግ የነበረው። ጥፋቶቹ እያንዳንዱ ጥፋቶቹ የሚሆነው ከሌላ ሴት ጋር ነው፣ ከሌላ ወገን ጋር ነው። ገባችሁ አይደል? ሩታ ስታደርግ የነበረው ወደዚህ ነው፣ ወደ ውስጥ ወደ ህይወቷ ነው፣ ወደ እሱ እንዲመለስ፣ ወደ እሷ እንዲመለስ፣ ወደ ልጇ እንዲመለስ፣ ወደ ትዳሯ እንዲመለስ ነው ስታደርግ የነበረው እያንዳንዱ ነገር። አብርሽ ሲያደርጋቸው የነበሩ ጥፋቶች በጠቅላላ ግን ወደ ውጭ ናቸው። ከሩታ ለመራቅ፣ ከሩታ ጋር አብሮ ላለመሆን፣ ከሩታ ለመለየት፣ ሌላ ሴት ለመፈለግ ነው ሲያደርጋቸው የነበሩትና ይሄ ደግሞ ትልቅ ዲፈረንስ አለው ቤተሰብ፣ በጣም ትልቅ ዲፈረንስ አለው። በጣም 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 ይሄን ነገር
ቀለል አድርገን ማየት የለብንም ብዬ ስለማምን ነው። ምክንያቱም አልፈልግሽም ከሆነ ነገሩ ከናካቴው ለምን አይወጣም? በቃ አብርሽ ሩታን ማታስ ከናካቴው ጣላት። በቃ ትቁረጥ፣ ተስፋ ትቁረጥ ካልፈለጋት። ሰው አንድ ሰው ተስፋ ልቡ ላይ ካለ ከዛ ሰው ጋር ቀጥላለሁ ብሎ የሚያስብ ከሆነ ተስፋ ደግሞ በጣም የሚገል ነገር ነው። በጣም የሚያም ነገር ነው። ያን ተስፋ ጠብቃችሁትን ተስፋ ካላገኛችሁ በጣም ነው ልባችሁ የሚሰበረው። በጣም ነው ልባችሁ የሚወርደው። በጣም ነው የምትጎዱት። ተስፋ ትስጣት። በቃ ለአንዴና ለመጨረሻ ጊዜ እንዲቆርጥላት አድርግ አብርሽ። ቁርጥ ብሎ ከህይወታ ውጣ። በቃ መውጣት ከፈለግ አትጫውትባት። ሩታ ላይ አሳዘነችኝ። እግዚአብሔርን እንዴት እንደምታፈቅረው፣ እንዴት እንደምትወደው፣ እንዴት እንደምትሳሳለት እግዚአብሔርን። ትላንት ከአብርሽ ታላቅ ወንድም ጋር የሰረችው ቪዲዮ ታችኋል። በቃ ልቧ ተሰብሯል፣ ልቧ ወርዷል። ትወደዋለች፣ ታፈቅረዋለች። አሁንም ቢሆን ስሜቱ አለ። እኔ ወደ እኔ እንዲመለስ ስለምፈልግ ነው ሁሉ ነገር ያደረኩት አለች። እግዚአብሔር እንዴት እንዳሳዘነች ቪዲዮ ላስገባላችሁ። የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ፣ እኔ ከሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም ልክ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነው? በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን ለምን እንደዛ ያደርጋል? ለምን እኔ ህይወት ላይ ቀልዳል ብዬ ተናድጄ ነው እንደዛ ያደረኩት። ቤተሰብ እንዳያችሁት ነው ቪዲዮውን። በቃ በጣም ነው የምትወደው ሩታ አብርሽን፣ በጣም ከሚባለው በላይ የምትወደው። ለዛ ነው አንዳንድ ሚስቴኮችን የምትሰራው። እሷ ጋር ልክ ነው ያ ነገር። ምክንያቱም ምንድነው ፖዚቲቭሊ ሰው ስለምታስብ ነገሩን በቃ እንዲህ ካደረግኩት ቢያንስ እኮ ቢመለስስ የሆነ አንዳንዴ በጣም ስናፍቅር አይናችን እውር ነው። የምናደርገውን ነገር ሁሉ አናገኝ እንችላለን። ምክንያቱም የምንወደውን ሰው የምናፈቅረውን ሰው እኛ ጋር እንዲሆን ከኛ ጋር እንዲኖር ስለምንፈልግ ብቻ አንዳንድ ሮንግ ዌዎችን ልንጠቀም እንችላለን። ቤተሰብ ከልብ ያፈቀራችሁ ሰዎች ታውቁታላችሁ። አንድ ወንድን አፍቅራችሁ እንዴት ነው ወደ ራሱ በቃ የእናንተ ለማድረግ የምታደርጓችሁ እያንዳንዱ ስቴፖች አንዳንዴ ሮንግ የሆኑ መንገዶችን ልንጠቀም እንችላለን። አንድ ወንድ አሁን ለምሳሌ ሴትን ሲያፈቅር መስተፋቅር ሊያሰራ ይችላል። በጣም ስላፈቀራት ነው ያን ነገር የሚያደርገው። ነገሩ ግን ልክ ላይሆን እኮ ይችላል። ልክም አይደለም ደግሞ። አንድ ሴትና አንድ ወንድ ተፋቅሮ እንዲኖሩ ከተፈለገ በትክክለኛው መንገድ ተግባብተው እሷም ካፈቀረችው በልምምድ በሂደት ይሆናል። ካልሆነ ግን በቃ ያ ነገር እንደው አልሆን ካለው አላፈቅር ካለችው ሄደው መስተፋቅር ያሰራል። አንዳንዴ ሮንግ የሆኑ መንገዶችን ልንከተል እንችላለን ነው ለፍቅር ብለን የምንከፍላቸው መስዋዕትነቶች በጣም ብዙ አሉ። ቤተሰብ በጣም ብዙ ነው ያሉት። እና አንዳንድ የሩታ የምታደርጋቸው ነገሮች የምር ከፍቅር የተነሳ ነው። የእሷ እንዲሆን ስለምትፈልግ የተነሳ ነው። ፖዚቲቭሊ አስበው ነው። አብርሽን በጣም ስለምትወደው፣ በጣም ስለምታፈቅረው፣ በጣም ስለምትሳሳለት የእሷና የእሷ ብቻ እንዲሆን ስለምትፈልግ ነው ሩታ ይሄ ሁሉ ነገር የምታደርገው፣ የምትሰራው፣ የምትከውነው። እና በቃ እንፍረድባት። እኔ ብዙ ነገር ብያታለሁ፣ ሰሞኑን ብዙ ነገር አውርቼባታለሁ፣ ግን አሳዘነችኝ። ምክንያቱም ሞቲቫ ጥሩ ስለሆነ ብቻ፣ ሞቲቫ አሪፍ ስለሆነ ብቻ። ግን አንዳንዴም ደግሞ መረዳት ያለባት ሩታ ምንድነው ብዬ የማስበው በግድ የሚሆን ነገር የለም። የፈለገ ብናፍቅር አንድ ሰው የፈለገ ከኛ ጋር እንዲሆን ብንፈልግ እንኳን ግዴታ በጭራሽ አይሆንም፣ አይመጡም፣ አያስኬድም። ምክንያቱም የሚያዛልቅ መንገድ ስላልሆነ አያዛልቅም። ያ መንገድ አያዛልቅም፣ አያስኬድም። ረጅም መንገድ አያስኬደንም። ትልቅ ቤተሰብ እንድንመሰረት አያደርገንም ሩታዬ። ለዛ ነው እና በጣም ነው ልቤን ነከችው። እግዚአብሔርን በጣም ነው ያሳዘነች። በቃ አብርሽ አትፈልጋትም። ቁርጡን የምትፈልግ ከሆነ ማትፈልጋት ከሆነ በቃ ወስን፣ የሆነ ነገር ላይ አብርሽ ወስን። ብዙ ውሳኔዎችን እስካሁን ወስናል ህይወት ላይ። ሩታን የማትፈልጋት ከሆነ የማታፈቅራት ከሆነ ከሷ ጋር መኖር የማትፈልግ ከሆነ ትዳራችሁ እንደ ቀድሞ እንዲቀጥል ማትፈልግ ከሆነ ወስንና ቁረጥ። ውጣ ከህይወቷ ውጣ፣ ጥርግ ብለህ ውጣ። ሄርሜላ ማግባት ነው የምፈልገው፣ አግባ፣ ደግሰ አግባና ሩታ ይውጣላት። አንደኛዋን ትገላገለው። ወጥቶልኛል፣ በቃ አብርሽ ነገር ወጥቶልኛል፣ ከውስጤ ወጥቶልኛል። ማፍቀሬ መውደዴ ወጥቶልኛል። ስለሱ ማሰቤ መልፋቴ መድከሜ ወጥቶልኛል። በቃ ከውስጧ ጥርግ ብሎ ይጣላት ያንተ ነገር። ስላንተ ማሰብ ታቁም። አንዳንድ ሚስቴኮችን መስራት ታቁም። በቃ አብርሽ ብዙ ነገር እስካሁን ብያለሁ።
ይሄ ግን የመጨረሻዬ ነው። ይቁረጥላት በቃ አብርሽ፣ ይቁረጥላት፣ ይውጣላት በቃ። ማትፈልጋት ከሆነ ማትወዳት ከሆነ ማታፍቅራት ከሆነ ንገራት በግልጽ። ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መቀጠል አልፈልግም፣ አላፍቅርሽም ሩታ፣ አልወድሽም እንደ ድሮ በቃ በቅቶልኛል፣ ከአንቺ ጋር ያለኝ ነገር ፍቅሬ ቀንሷል፣ አልችልም ከአንቺ ጋር መቀጠል ሩታ፣ አልችልም ከአንቺ ጋር መሆን ብለህ ንገራት። ያኔ ይቆርጥላታል። ህመም ነው አውቃለሁ ሩታዬ፣ ህመም ነው ያ ነገር። ቀስ በቀስ ነው ከውስጥሽ የሚወጡ ያ ነገር፣ ያ ስሜት ካለም ቀስ በቀስ ይወጣል። እንደ አዲስ ሌላ ሰው ልታፈቅሪ ትችያለሽ። እንደ አዲስ ሌላ ህይወት ልመሰረች ትችያለሽ። ግን ተስፋ የሚባለው ነገር ለአንድ ሰው ተስፋ ስትሰጡት ተስፋ የሚገል ነገር ነው። ያልተቋጨ ያልተያዘ ተስፋ፣ የማይደረግ ተስፋ እንደ መግደል ነው። እግዚአብሔር እንደ መግደል ነው የማየው። አንድን ሰው ለማታደርጉት ነገር ተስፋ መስጠት ማለት መግደል ማለት ነው። እግዚአብሔር በጣም ነው የሚሰብረው። እኔ ብዙ ጊዜ ከራሴ የሚወጣ አይቼዋለሁ፣ አጋጥሞኛል ብዙ ነገሮች። ተስፋ መስጠትን ግን ለማንም አልፈልጉም፣ ለማንም ቤተሰብ፣ የእውነቴን የምናግራችሁ ለማንም፣ ለማላደርገው ነገር ማንም ላይ ተስፋን አላስቀምጥም። ተስፋ ቃል አልገባለትም። ተስፋን እንዲያደርግ ከኔ እንዲጠብቅ አላደርግም። ይቀራታል። ባይደረግስ ቢቀርስ? ተስፋ በጣም መጥፎ ነገር ነው። ለማታደርጉት ነገር ተስፋ አትግቡ፣ ቃል አትግቡ ለሰው። በጣም ነው ልቡ የሚሰበረው። ያን ነገር ሳታደርጉ ሲቀር ያን ነገር ከናንተ ጠብቆ ሲያጣው ልቡ ይሰበራል። እግዚአብሔር ነው የምላችሁ፣ ልቡ ይሰበራል፣ ይወርዳል ልቡ። ለእናንተም ያለው ነገር ይሞታል። በጣም ነው ልቡ ስለሚሰበር ከናንተ ጋር ያለውን ነገር ራሱ ለአንዴና ለመጨረሻ ጊዜ ሊያቋርጥ ይችላልና በዚህ አጋጣሚ ለእናንተ መክረው ምክር ምንድነው? ለሰው ልጅ የማታደርጉትን ነገር ቃል አትግቡለት፣ ተስፋ አትስጡት። ቤተሰብ ዛሬ በጣም ስላሳዘነችኝ ነው ሩታ፣ ልቤን ስለነካችሁ ነው። ይሄን ነገር ግዴታ ማውራት አለብኝ ብዬ ስላሰብኩ ነው። አብርሽ ይሄን ቪዲዮ እንደምታየው አውቃለሁ፣ ሩታም አንቺም እንደምታየው አውቃለሁ። ሜቢ ከዚህ ቪዲዮ የሆነ ሐሳብ የሆነ ኮንሰፕት እንደምትወስዱ እርግጠኛ ነኝ። ከዚህ በፊትም በጣም ብዙ ነገሮችን ስለጠቀምኳችሁ እኔ ቪዲዮ በመስራቴ ብዙ ነገሮችን ስለተጠቀማችሁ አሁንም ይሄ ነገር ይጠቅማችኋል ብዬ አስባለሁ። እንደ ወንድም የኔን ሐሳብ የኔን ምክርም ብትሰሙ አንዳንድ ነገሮችን ብታስተካክሉ አሪፍ ነው ብዬ አስባለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ኢትዮጵያ ሀገራችንን እግዚአብሔር አምላክ ሰላም ያድርግልን። በጣም ነው የምወዳችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። የዛ ሰው ይበላል።